ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከወዲሁ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ታሰፍሩልኛላችሁ ማለት ነው። ያው እንግዲህ ሰሞኑን በዜናም እየሰማን እንዳለ ነው ትንሽ በአረብ ሀገራት አካባቢ እንግዲህ ትንሽ ውጥረት ነግሷል። እንግዲህ እዛ አካባቢ የምትገኙ እህት ወንድሞቻችን እንግዲህ እግዚአብሔር ከእናንተ ጋር ይሁን። እናንተም እንግዲህ በየእምነታችሁ ጸሎት አድርጉ። ያው ከጸሎት በላይ ኃይል ያለው ነገር የለም እና እንግዲህ እግዚአብሔር ከክፉ ነገር እንዲሸሽጋችሁ እንዲከልላችሁ መልካም ምኞቴ ነው። እንግዲህ ወደ ዛሬው ሀሳባችን ስንሄድ እንግዲህ የአብርሃምና የሩታ ጸብ ከፍ ብሎ ወደ ቤተሰብ የገባ ይመስላል። ባለፈው እንዳየነው እንግዲህ ቡዜ ሩታን ስትቆጣት ነበር። ምክንያቱም ብዙ ጊዜ ቡዜ ከሩታ ጎን ነች፣ ሩታን ትደግፋታለች፣ ሩታን ታበረታት ነበር። እንግዲህ አሁን ግን ያደረግሽው ነገር ቀይ መስመር ነው፣ አብርሃምን በዚህ ልክ መፈታተን የለብሽም ነበር ብላ እንግዲህ ስትቆጣት አይተን ነበር። እንግዲህ የዛን አጸፋ ይዛ ይመስላል ዛሬ ደግሞ ሜሪ መታለች ማለት ነው። ሜሪ እንግዲህ ሰሞኑን ሩታ ላይ ሁሉም ሰው ተነስቶባታል ብላ ነው የመጣችው ማለት ነው። ስለዚህ እንግዲህ በዙሪያዋ ያሉ ሰዎችን ሩታን የረበሹ ብላ የምታስባቸውን ሰዎች በሙሉ ጠርታ ለማስጠንቀቅ ሞክራለች ማለት ነው። እንግዲህ ጠርታ የማስጠንቀቅ ጉዞዋን ጀምራለች ማለት ነው። እንግዲህ ሜሪ ባለፈው ቡዜ ሩታን ስለተቆጣቻት የተናደደች ትመስላለች። ምክንያቱም እንዴት ሩታን እንደዚህ ትናገራታለች? እስከዛሬ ድረስ አብርሃም ያጠፋውን ጥፋት ነው ሩታም የደገመችው፣ ከዛ ውጭ ምንም ያደረገችው ነገር የለም ስትል ነበር ማለት ነው። እንግዲህ ሜሪ ብቻዋን እንዳልመጣችና ያው ሙሉ ቤተሰብ ተነጋግሮበት እሷን እንደላኳት ሁላ ስትናገር ነበር ማለት ነው። ይሄ ደግሞ በጣም የሚያስፈራ ነገር ነው። ምክንያቱም እኛ እንግዲህ የሩታና የአብርሃም ቤተሰቦች ትልልቆቹ ሰብሰብ ብለው ሁለቱን አደብ ያስይዛሉ ብለን ነበር ያሰብነው። ሁለቱንም ተቆጥተው ገስጸው እንግዲህ ትዳራቸውን መቀጠል ካለባቸው ትዳራቸውን እንዲቀጥሉ ያደርጋሉ ብለን ስናስብ ጭራሽ እንግዲህ ጸባቸው ከፍ ብሎ ወደ ቤተሰብ ሊገባ ችሏል ማለት ነው። እንግዲህ ይሄ ነገር ደግሞ በጣም ነው የሚያስደነግጠው። ያው እንግዲህ ሜሪ ስታወራ እንደነበረው ያው ብዙም ለቡዜም ሪስፔክት አልነበራትም። ያቺ ምናምን እያለች ነበር ስታወራ የነበረው። በዛ ላይ ደግሞ የዛ እህት ምናምን እያለችም ነበር ስትናገር የነበረው። ይሄ ደግሞ በቤተሰብ መካከል ያለን ክፍተት ይጨምራል ማለት ነው። እና ሜሪ ፕሊዝ ትንሽ ሪስፔክት ቢኖርሽ የፈለግሽው ነገር መናገር ትችያለሽ፣ መብትሽ ነው። ነገር ግን ትንሽ ብታከብሪያት፣ ምክንያቱም ቤተሰብ ትልቅ ነገር ነው። ቤተሰብ እንደዚህ አይነካም። ስለዚህ ትንሽ በክብር ብትነጋገሩ መልካም ነው እንላለን። ለማንኛውም ግን እንግዲህ ሜሪ ሩታን ረብሸዋል ብላ ከምታስባቸው ሰዎች መካከል ሁሉንም እየጠራች እንግዲህ ለማስጠንቀቅ ነው ሀሳቧ ማለት ነው። እንግዲህ መጀመሪያ የጀመረችው ከሄርሜላ ነው። ሄርሜላ ጋር ተገናኝታለች። እንግዲህ ከዚህ በኋላ ከነ ሩታ ህይወት ተወጫለሽ፣ ሩታ አካባቢ እንዳላይሽ እያለችም ስታስጠነቅቃት ነበር ማለት ነው። እንግዲህ ሄርሜላም እኔ እኮ ሲጀመር የለሁም አሁን ላይ ወጥቻለሁ፣ እኔን ጠርተሽ ማነጋገር አልነበረብሽም። ምክንያቱም አብርሃም ጋር ተለያይተናል፣ ከተለያየን ቆየን፣ አብርሃም አልፈልግሽም ብሎኛል፣ እኔም የራሴን ህይወት መኖር ቀጥያለሁ። ስለዚህ የተሳሳተ ሰው ጋር ነው የመጣሽው እያለች ስትመልስላት ነበር ማለት ነው። ሜሪ ትንሽ ተናዳለች። ያው ሰሞኑን የሆነውን ነገር በደንብ የተመለከተችው አይመስለኝም። ምክንያቱም ያው ከሄርሜላ ትጀምርም ነበር። ምክንያቱም ሄርሜላና አብርሃም ኦልሬዲ ተለያይተዋል። በቃ ሄርሜላም የራሷን ኑሮ እየኖረች ነው፣ አብርሃምም የራሱን ኑሮ እየኖረ ነው። ወደፊት የሚፈጠረውን ነገር ባናቅም ለጊዜው ግን ተለያይተዋል። ዛሬ ላይ አንቺ ነሽ ለትዳራቸው መበጥበጥ ምክንያት የሆንሽው፣ አንቺ ነሽ የረበሻቸው ያለሽው። ስለዚህ ከህይወታቸው ውጪ እያለች ደጋግማ ስታስጠነቅቃት ነበር ማለት ነው። እንግዲህ ሄርሜላም አይመለከተኝም ብላታለች። ምክንያቱም ሲጀመር ይሄ የአብርሃም ምርጫ ነው እያለቻት ሁላ ነበረ። በቃ አብርሃም ይምረጥ፣ የአብርሃምን ህይወት አንቺ አትወስኝለትም እያለች ስትነግራት ነበር ማለት ነው። መለያየታቸውንም ደጋግማ ስትነግራት ነበር። ነገር ግን ሜሪ ምንድነው ስትል የነበረው ብትለያዩ እንኳን አብርሃም የሚውልበት ሆቴል፣ አብርሃም የሚያሳልፍበት ካፌ ነው እየዋልሽ ያለሽው፣ ከእሱ እይታ ውጭ አልወጣሽም። ስለዚህ ይሄን ነገር ደግሞ እንድታቆም ይፈልጋለሁ፣ አብርሃም በሄደበት ቦታ እንዳትሄጂ ስትላት ነበር ማለት ነው። እንግዲህ እኔ በእነዚህ ሰዎች ህይወት ውስጥ ምንድን ነው እየተረዳሁ ያለሁት፣ በቃ አንዳቸው ይነሱና የሁሉንም ህይወት መቆጣጠር የሚችሉ ይመስላቸዋል። ብዙ ጊዜ አይታችሁ ከሆነ ባለፈውም እንዳየነው ከሆነ ደስታ ተነስቶ በቃ የሩታን ህይወት መቆጣጠር ይፈልጋል። ሌላኛው ሰው ደግሞ ተነስቶ ደግሞ እንደዚሁ ደግሞ የሌላውን ሰው ህይወት መቆጣጠር ይፈልጋል። እና ዛሬ ሜሪ እያደረገች ያለችው ነገር ይሄ ነው። በቃ ሄርሜላን የምትሄድበትን፣ የምትወጣበትን፣ የምትውልበትን ነገር ልትወስንላት እየፈለገች ነው። በቃ እዚህ ቦታ ላይ እንዳላይሽ፣ እዚህ ቦታ ላይ እንዳትገቢ፣ እዚህ ቦታ ላይ እንዳትወጭ እያለች እንግዲህ ህይወታን ልትወስንላት ስትሞክር አይተናል። ይሄ ነገር ቢቀር መልካም ነው። ምክንያቱም በቃ ማንም የማንንም ህይወት አይወስንም።
ሄርሜላ አሁን የፈለገችበት ሆቴል የፈለገችበት ካፌ ሄዳ የመዝናናት መብት አላት በቃ። ስለዚህ ሜሮን ይሄንን ነገር የማድረግ መብት የላትም። የሩታ ህይወት እንዳይበላሽ ነው የመጣችው። ስለዚህ የሩታን ህይወት አስተካክላ መሄድ ነው ያለባት እንጂ አልፋ የሰውን መብት የሚጋፋ ነገር ማድረግ የለባትም ብዬ አምናለሁ። ሩታና አብርሃም ለመለያየታቸው ምክንያት ሄርሜላ ብትሆን ራሱ መጀመሪያ ተጠያቂ የሚሆነው አብርሃም ነው። ስለዚህ አብርሃምን ነው በደንብ መቆጣት ያለባቸው ከተቆጡም ማለት ነው እንጂ አብርሃምን ችላ ብለው ትተው ሄርሜላ ጋር ሂዶ መጮህ ሌላ ነገር ነው። ደስ የሚልም ነገር አይደለም። ምክንያቱም ሄርሜላ ይሄ ነገር ቢመለከታት ራሱ እንደ አብርሃም ግን ተጠያቂ ልትሆን አትችልም። አብርሃም ነው ትዳሩን ረግጦ የወጣው። ስለዚህ አብርሃም ነው በደንብ መነገር ያለበት፣ መሰደብም ካለበት መሰደብ ያለበት፣ መቆጣትም ካለባቸው መቆጣት ያለባቸው አብርሃምን ነው እንጂ አብርሃምን ችላ ብለው ትተው ሄርሜላ ጋር ሂዶ መጮህ ሌላ ነገር ነው የሚሆነው። ስለዚህ አሁን ባለፈውም እንዳየነው ከሆነ በቃ ሄርሜላና አብርሃም ተለያይተዋል፣ አለቀ። ስለዚህ መደረግ ካለበትም መደረግ ያለበት አብርሃምን ማነጋገር ነው ሄዶ። በዛ ላይ ደግሞ በጣም የሚገርመው ነገር ሰሞኑን ሩታ ያደረገችው ነገር ጥፋት እንደሆነ ራሱ አታምንም፣ ሜሮንም አታምንም ጥፋት እንደሆነ። ባለፈው እንዳየነው ከሆነ ሩታ ራሱ እያመነች አልነበረም። በቃ ጥፋት አይደለም ያጠፋሁት እያለች ከቡዜ ጋር ስትከራከር ነበር። ዛሬም እንግዲህ ሜሪ መታ ደግማልናለች ያንን ነገር። ጥፋት አላጠፋችም፣ ምንም ነገር ያደረገችው ነገር የለም፣ አብርሃም ያደረገውን ነገር ነው እሷም ያደረገችው እያለች ስትነግረን ነበር ማለት ነው። እንግዲህ ሩታን ቤተሰብ እንደሌለው ሲያሰቃዩት ነበር እያለችም ደጋግማ ስትነግረን ነበር ማለት ነው። ነገር ግን ይሄ ነገር ከፍ ብሎ በቤተሰብ ደረጃ ባይሄድ መልካም ነው ባይነኝ። ምክንያቱም እኛ የምንፈልገው እንደውም ትልልቆቹ ቤተሰቦች ሰብሰብ ብለው እንዲያስታርቋቸው ነው ሁለቱ ልጆች እንጂ ከሁለቱ ልጆች ብሳችሁ ትልልቆቹ ቤተሰቦች ደግሞ እዚህ ነገር ውስጥ ገብታችሁ ኔጌቲቭ ነገር የምታወሩ ከሆነ አለቀ በቃ። እነዚህ ልጆች መቼም አንድ ላይ የሚሆኑበት ነገር ሊፈጠር አይችልም። ስለዚህ ትልልቅ የምትባሉት ሰዎች ትንሽ ረጋ ብትሉ፣ ተረጋግታችሁ እናንተ ብትነጋገሩ እንደ ቤተሰብ መልካም ነው ብዬ አስባለሁ። በነገራችን ላይ ሜሪ ደጋግማ ስለ ቡዜም ስታወራ ነበር። እንደውም የሆነ ሰዓት ላይ እኔ ስሟን ሁላ አላውቀውም እያለች ስትናገር ነበር። ያው እንግዲህ እኛም እናውቃለን ቡዜ እንደሆነች። አንቺ ደግሞ ጭራሽ የቅርብ ሰው ነሽ፣ ላታቂ አትችይም። በዚህ ልክ ሰውን መናቅም አግባብ አይደለም ብዬ አስባለሁ። ለማንኛውም ግን ቡዜን ደጋግማ ስትናገር ነበር። ነገር ግን እስከዛሬ ድረስ ቡዜ ከሩታ ጎን እንደሆነች ሁላችንም እናውቃለን። አብርሃምን ስትቆጣ፣ ሩታን ስትደግፍ፣ የሩታን ሀሳቦች ስታበረታታ ነው የምናውቃት። ቡዜ ወገንተኝነት ራሱ የለባትም። እንዲያውም እኮ አብርሃም ነው ወንድሙ አይደል? የቡዜ ወንድም አብርሃም ነው። አብርሃምን መደገፍ ሲገባት አብርሃምን ሁል ጊዜ እየተቆጣች እንደውም ከሩታ ጎን ነበር የቆመችው። ይህን ነገር ያደረገችን ሴት ዛሬ መታ ከፍ ዝቅ ማድረግም የለባትም ብዬ አምናለሁ። አግባብ አይደለም እንደዚህ ማድረግ። ለማንኛውም ግን እንግዲህ ሄርሜላ ጋር የሚነጋገሩትን ነገር ተነጋግረዋል። ከዚህ በኋላ አብርሃም ጎንም ማንም ጎን እንዳላይሽ ብላ አስጠንቅቃታለች ማለት ነው። እንግዲህ ይሄ የሚሆነው የአብርሃም ውሳኔ ነው። አብርሃም ሄርሜላን ከፈለጋት ከወደዳት ይቅርታ አድርጊልኝ ብሎ ለምኗት ይቅርታውን ከተቀበለች አብረው የመሆን መብት አላቸው። ማንም መብታቸውን መጋፋት አይችልም። በቃ አንዳንድ ጊዜ መብት የሚባል ነገር አለ። በቃ ሰውን በፈለግነው አቅጣጫ ልንመራው አንችልም። ምክንያቱም ያ ሰው ነው፣ በቃ እንስሳ አይደለም። የራሱ መብት አለው፣ የራሱ አስተሳሰብ፣ የራሱ ፍላጎት አለው። በዛ ነገር ነው የሚሄደው እንጂ ሰውን እንደዚህ አድርግ እንደዚህ አታድርግ ብለን አምባገነን ስለሆንበት የሚፈጠር ነገር የለም። እና ሜሪ ትንሽ ተረጋግተሽ ከሁሉም ጋር መነጋገርም ካለብሽ ተነጋገሪ፣ ችግር የለውም። ነገር ግን በተረጋጋ መንፈስ ብታረጊው ጥሩ ነው። እንደዚህ በኃይል በጉልበት ምናምን ማንም የሚገዛ ሰው የለም በዚህ ዘመን። ምክንያቱም አንቺ ያለሽ ጉልበት ሌላውም ሰው ላይ አለ። አንቺ ያለሽ ኃይል፣ አንቺ ያለሽ መናደድ ምናምን ሌላውም ሰው ላይ አለ። ስለዚህ ነገሮችን የዋሳ ያባብሳል እንጂ ነገሮችን የሚያረጋጋ ነገር አይደለም ይሄ ነገር። ስለዚህ ረጋ ብለሽ አንቺም ተረጋግታችሁ፣ ሁላችሁም በዙሪያቸው ያላችሁ ሰዎች በሙሉ ተረጋግታችሁ እነዚህ ልጆች አንድ ላይ የሚሆኑበትን ነገር መንገድ ፍጠሩ እንጂ እናንተ ጭራሽ ተጋግላችሁ መታችሁ የዋሰ ሌላ ብጥብጥ ውስጥ ባትገቡ እንደ ቤተሰብ መልካም ነው። እንግዲህ የኔ የግል ሀሳቤ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስፍሩልኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።